እና ደግሞ በዚህ አጋጣሚ ሀባይብ የሆነ ማር ገዝታችሁም ሆነ ምናምን ስታስቀምጡ እቃ ከእቃ ስታገለባብጡ እቃው ታጥቦ ወዲያውኑ ውሃው እያለ መገልበጥ የለበትም። ማር ውሃ አይወድም፣ የሆነ ኩፍ የማለት ባህሪ ያመጣል። ስለዚህ ምን መሆን ነው ያለበት? እቃው መንሻላ ሆኖ ታጥቦ ከደረቀ በኋላ ነው የሚገለበጠው። ድርቅ ካለቃ ግልብጥ፣ ከዛ በእጅ ምናምን መነካት የለበትም። በማንካ ነገር ምናምን በቃ እጅን በማይነካው ነገር ነው መገለባበጥ ያለበት። ከእቃ ወደ እቃ ስለሚሄድ ማለት ነው። እና ያለው ነገር ይሄንን ይመስላል። አበረታቱኛ ላይ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? እንዴት ሰላም ናችሁ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ባይብ ዛሬ ደግሞ ይዤላችሁ የቀረብኩት ያው እንደምታዩት የቤት ውስጥ ሙከራ ነው። ምን እንደሆነ ኢንሻአላህ ተመልከቱ እስከ መጨረሻ ቪዲዮውን። ለቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን አበረታቱኝ። እና ያው ይሄ ማሻአላህ ተባረከላ ኦሪጂናል ማር ነው። በነገራችን ላይ የንጹህ ማር ኦሪጂናል ማር ብዬ በባለፈው ስልክ ኮሜንት ላይ በቤት ራስሽ ካልቆረጥሽ እንኳን አትመኝ የሚል ኮሜንት አንብቤያለሁ። ማመንም አለብኝ። ሁሉን ነገር በቤቴ አላገኘውም ማለት አሁን ሁሉን ሰው ባናምንም የሚታመን አለ፣ የማይታመን አለ። አሁን ለምሳሌ አንዳንድ ስራዎች አሁን በሚዲያ ስንሰራ ሁሉም ኦንላይን የሚሰራ ሀቀኛ ነው ማለት አይቻልም። ሁሉም ደግሞ ኦንላይን የሚሰራ እንትን አጭበርባሪ ምናምን ማለት እንደማይቻለው ሁላ ልክ ማርም ሆነ ሌላ ነገር ጥሩ ነገር ይዞ የሚቀርባለ፣ መጥፎ ነገር ይዞ የሚቀርባለ። ስለዚህ እኔ ደግሞ ያን ንጹህ ማር ነው ቆንጆ ነው ያልኩበት ምክንያት በተጨባጭ ያኔ ካለው አንጻር ነው፣ ካየሁት አንጻር ነው። አንዳንድ ጊዜ ሀቂቃ ማለት ነው ሁሉም ነጋዴ ግን ስኳር ይጨምራል ማለት ራሱ አይቻልም። የኛም ያለማወቅ ችግር ይሆናል እንጂ ማለት ነው። ገበሬ ግን ማሻአላህ ተባረክላ በእርግጠኝነት ገበሬነቱን የምታውቁ ከሆነ በተለይ በሀገር በሰፈር ባንድ ከሆናችሁ ሰውየው ማር ይሄው ከማር ስኳር እንደማይቀላቀል ካወቅኩኝ ይሄ ንጹህ ማር ነው ብዬ ማለት እችላለሁ። በዛ አጋጣሚ ነው የሚያልኩበት ደግሞ ቆርጣ ያመጣችውን ሰው ስለማውቃት ማለት ነው። ስለዚህ ያኔ አሁን ለምሳሌ የሆነ ነገር ታዙኛላችሁ፣ አንዳንድ ነገር እኔን ስታዙኝ እሷን አምናታለሁ ብላችሁ አይደል የምታዙኝ? ልክ እንደዛው ያኔ እንግዲህ ከዚህ በላይ ደግሞ በዚህ ልክ እንትን ካልን ከዚህ በላይ ደግሞ መፈላሰፉም ያኔ ትንሽ ከባድ ነው እንትን ለማለት እንደ ሸሪያም ከዚህ በላይ ያኔ ሰውየው ማሻአላህ እኔ የገዛሁበትን ሰው በተጨባጭ በአካባቢ የሚሆን በአንዳንድ ነገሮች ካወቅኩት ስኳር እንደማይጨምር ያንን ሰው ማመን አለብኝ። አለኩል ያህል እንግዲህ ዛሬ ይሄ እንዲሁ እንዳለ የሴትየቱ ማር ነበረ እቃው ማለት ነው። እቃውን ደግሞ ትፈልገዋለች። ሌላ እቃ ገዝቼ ልስጥሽ ላለማገለባበጥ ብያት ነበር። የራሴን እቃ ነው የምፈልገው አለችኝ። በነገራችን ላይ ይሄ የቀለም እቃ ራሱ ገበያ ላይ እየተገኘ አይደለም አሁን ላይ ማለት ነው። እኔ ለማር መሸጫ እየፈለጉት ይሁን ለምን ለሁሉም ነገር ያጋዳል። ግን በዋናነት አሁን እጥረት አለ እና አልሙሂም አምጭልኝ ስላለችኝ ወደ እኔ እቃ ገልብጬ ልሰጣት ፈልጌ ነው። ይሄ ስር ላይ ያለው ነው። ላው ግን ያኔ አሁን በስር የሆነው ሲመጣ ግን ላውን እንጀራ ነበረው። እንጀራው አሁን በስር ሆኖብኛል ማለት ነው። አለኩል ያህል ቆንጆ ጽድት ያለ ማር ነው። ግን በዚሁ አጋጣሚ ማለት ነው እኔ ሴትዮዋን አምናታለሁ። ንጹህ ማርን ስኳር ከተቀላቀለበት ማር እንዴት መለየት እንችላል በሚል ሙከራ ወደ 8 ሙከራ አይቼ ነበር ካሁን በፊት ያኔ እያየሁ ነበረ። ወደ 8 ሙከራዎች ማርን ከንጹህ ማር ከስኳር ከተቀላቀለበት ማር እንዴት መለየት እንደሚቻል እና አልሙሂም ብዙ ሙከራዎች አሉ። ግን እነዛኔ ከስራዬ አንፃር ምናምን እንደዚህ ልጅ ጋር ስላልተመቸኝ ቀለል ያለው ሙከራ ያኔ ለኔ ለስራዬ የማይረብሸኝን አዘ የማያደርገኝን ስራ መረጥ አደረኩኝና እስኪ ልሞክረው ብዬ እንግዲህ እኔ በነገራችን ላይ ራሱ ማሩ ቆንጆ እንኳን ባይሆን መመለስ አልችልም፣ ገዝቼዋለሁ። ግን ማሻአላ ተባረከላ ሞከርኩት ማለት ነው። ያንን ምንድነው ቀላል ዘዴ ስለሆነ ብዙ ዘዴዎች አሉ። ይሄ አንድ በዚህ በብርጭቆ እንደዚህ አይነት ግዛዝ ያኔ ለማየት እንዲመቻችሁ ማለት ነው። ውሃ ተሞሉበትና ከዛ በኋላ ከማሩ በማንከም ሆነ በምናምን
ከዚህ ከማሩ ውስጥ ከውሃ ውስጥ ትከቱበታላችሁ። ከዛ ስኳር ካለው ዲፍረስ ነው የሚለው ያኔ ይቀላቀላል። ስኳር ካለው ማለት ነው ውሃው ዲፍረስ ይላል ማለት ውሃው ይደፈርሳል ማለት ምንድን ነው? ያኔ ይበተናል። ግን ንጹህ ከሆነ ቀጥታ ሂዶ ማሩ ቁጭ ነው የሚለው ምንም አይነት ውሃ ጋር እንትን ቅልቅል አይፈጥርም ሲባል ሰምቼ ነበር። ግን ልጀርበው እስኪ አሁን ወደዚህ ወደ ማሩ እንትን ቁጭ ካልኩ ልጀርበው ብዬ ነው። ወላሂ ማየት ትችላላችሁ። ማሻአላ እኔ ራሱ ከሆነ ይሁን ያኔ ብዬ ነው። ብስሚላ እንዲያላባክ ነው ግን ያው ለእናንተ ለማሳየት ምክንያቱም እየገባው ከውሃው የገባው ምንም ስለማያገድ ቅድም ጨምር ያለው በራሴ ማለት ነው። ግን አሁን ደግሞ እናንተን ለማሳየት ቪዲዮ ይታያችኋል ብዬ ተስፋ አደርጋለሁ። አያችሁት? ቀጥታ ሂዶ ቁጭ ነው የሚለው እንጂ ብትን አይልም። አያችሁ? ወላይ በአካል ብኮኑ የበለጠ ነገር ትረዱ ነበር። ቀጥታ ማሩ ሂዶ ሁሉም ቅድም የሚያደርጉት አሁን የሚጨመርኩት ቀጥታ ነው ቁጭ የሚለው እንጂ የሆነ የመቀላቀል እንትን የለም። ውሃው እንዳለ ውሃይቱ ናት ያለችው ላውን እና ደግሞ አንዳንድ ጊዜ በእይታ ማር በእይታ ብቻ እንደዚህ እርግት ሲል ስኳር ያለው የሚመስላችሁ አላችሁ እህቶቼ። ያኔ በዚህም በአካል ስላየሁ ነው። እርግጥ ማር በባህሪ ይረጋል። በቃ ሲቀመጥ ይረጋል ማር። እንደገና እንደዚህ በቃ ሸክሉ ምናምን ስኳር እንደዛ አትመኑ። የሚያውቅ ሰው ብዙ አሳዩ አስጀረቡ ማለት ነው። ግን አያችሁ ማሻአላ በቃ ንጹህ ስለሆነ እኔ 100% ሴትዮዋን አምንባታለሁ። ግን ለማንኛውም እንደው ለእናንተ ለማሳየት የእህታችንን ኮሜንት የጻፈችንም እንደዚሁ ለማሳየት አያችሁ፣ ቀጥታ ሂዶ ቁጭ ነው የሚለው እንግዲህ ከውሃ አልፎ ማለት ነው። ስር ላይ ይታያችኋል። ላውን ግን ውሃው እንደዚህ ስፍፍሉ ምንም አይነት ቅልቅል አላሳየም ማለት ነው። ማሻአላህ ተባረከላ። ግን የማሩ ባለቤት ሲጀመርም ያኔ የድሮ ጎረቤት በቃ በስነ ስርዓት የምናውቃት ናት። አንጥታ ነው ራሱ ከሱቃችን ከእናንተ ይቅር ብላ ያስቀመጠችው ማለት ነው። አሁን እርግጠኛ ነኝ ኮሜንት ላይ አባከንሽ ነው የምትሉት። ውሃውን ጥልል አድርጌ ማሩን ማንሳት እችላለሁ ብዬ ነው ሳየው ማለት ነው። ምንም የተቀላቀለ ነገር ስለላያችሁት በዚህ መልኩ እናንተ ራሱ ያላችሁ ማር መጀረብ ትችላላችሁ። ሌላም ዘዴ ሞልቷል፣ ግን ሌላው ዘዴ ስራ ስለሚያስፈታ፣ ይሄ ግን በብርጭቆ ውሃ ሞልት ከዛ በኋላ ማሩን ጭምር ከላስ ማሻላ ተባረከለና። ይሄ ነጭ ማር ነው፣ በጣም ውድ ነው። የኔ ቀይ ማርም አሪፍ ነው ለመድኃኒትም ለጣምም ራሱ፣ ግን ይሄም ንጹህ ያኔ ጽድት ያለ ነው እና ብዙ ገበሬዎች ማሻላ ጥሩ ጥሩ ማር አላቸው። ግን ምን መሰላችሁ የዋጋው ተዋረድ እናንተን እንደገና ደግሞ የማሩ ሁኔታ ለምሳሌ አሁን አንዳንድ ማር ሲወጡት ራሱ መረር የሚል ማር አለ። ለምን እንደሆነ ታውቃላችሁ? ስኳር ምናምን አይደለም፣ እንደየ አካባቢው የማሩ ሁኔታ ይለያያል። ለምሳሌ አሁን የሆነ አካባቢ የሚቀስሙት ንቦቹ ሲዞሩ የሚቀስሙት አበባ የሚማረር ዛፍ አለ። ያንን ከቀሰሙ ያንኑን የሚያወጡት ቆንጆ ደግሞ ንጹህ ነገር እንትን ካሉ ልክ እንደዛው በቃ እንደየ አካባቢው ይለያያል። ለምሳሌ አሁን በዘመናዊ ንብ እርባታ የሚሰሩ እንደ ሜሪንዳ ምናምን ነገር እንትን ሲሏቸው ያንኑ ይሄ እንጀራ የሚሰሩት እንደዛው ነው። ልክ እንደየ አካባቢው ዛፍ ይለያያል እንጂ ማሻአላ የገበሬ ማር የገበሬ ነው። ሀታ ስኳር አለው ብላችሁ ስትጠይቋቸው ስኳር ራሱ ከቤታቸው የሌላሉ ገበሬዎች ከቤታቸው ስኳር የሌለ የጥግ ሰው ማለት ነው የላቸውም። እንደ ብርቅ ነው ገበያ ላይ የሚያገኙት። ቢኖራቸው እንኳን እንዴት አቀላቀሉ ዘዴው እንዴት እንደሆነ አያውቁም። እና ብዙ ጊዜ ያኔ ማመን የሚታመኑ ሰዎች አሉ፣ የማይታመኑ ሰዎች አሉ። እነሱን ግን ምንድነው በቃ በጧት አሁን ቅዳሜ ነው የኛ ሀገር ገበያ። ቅዳሜ በጧት ከእንትን ከሌላ ሰው ያኔ ተረካቢ ሳይረከባቸው ነው የሚገኙት። ለዛ ነው እንጂ ማሻአላ ተባረከላ የማር ችግር የለባቸውም። ገበሬ ማሻአላ ተባረከላ እንዲህ አይነት ነገር አያውቁም እላችኋለሁኝ። ገበሬ ከሆነ ገበሬ ነው። እንግዲህ ደግሞ ስራ ሁሉም የሁላችንም የስራ ሂደት ይለያያል። አላህ ሐላል ከስብን ያሰራን ያስከስበን ነው።
እና ይሄንን ይመስላል እንግዲህ ንጹህ ውሃ ነው። አያችሁት? ማሻአላ እንግዲህ ሙከራው ተሳክቶላችኋለሁ። አብሽሩልኝ፣ አበረታቱኝ። እንግዲህ ረመዳንንም አላህ ሱብሓነሁ ወተዓላ ከሚቀበላቸው ባሪያዎች ያድርገን። በረመዳን ግን እንትን አልኳችሁ እና ማሻአላህ ተባረከላ እያላችሁ አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።